የሴቶቹን ነገር ያነሳው ሰው እስከዛሬ ድረስ አሁንም ቢሆን ማለት ነው የሴት ፓስተር የለም፣ የትም የለም ማለት ነኝ ማለት ይቻላል። ግን ሴት ለምሳሌ ባል ነኝ ልትል አትችል፣ ወንድ ነኝ ልትል አትችል። ልክ ያ ፓስተር የሚለው ቃል ራሱ የሚያያዘው ከወንድ ጋር ነው። ስለዚህ ሴት ልጅ የቤተ ክርስቲያን መሪ፣ ሽማግሌ፣ ኦቨርሲር ምናምን እንደዚህ መሆን አትችልም። የተነሱት ምክንያቶች ደግሞ እነሱ አሁን የሚያነሱት አይደለም። ሴት እንደዚህ ያን ጊዜ አይደለም የተነሳው፣ ስነ ተፈጥሮ ነው፣ ፍጥረታዊ ነገር ነው የተነሳ፣ ስለ ፍጥረታችን ነው የተነሳው። ሪዝኖቹ በሙሉ ስነ ፍጥረታዊ ናቸው። አዳም ቀድሞ ተፈጥሯልና ሴቲቱ በኋላ ተፈጠረች። የተታለለው አዳም አይደለም፣ ሴቲቱ በመታለል ወደቀች። ከስነ ተፈጥሮ ጋር የሚስት ራስ ባል ነው፣ የባል ራስ ክርስቶስ ነው። እነዚህ ነገሮች ስንተዋቸውም ሲዘበራረቁ ምሽቱን ቀን ቀኑን ምሽት ለማድረግ መስራት ማለት ነው። ስለዚህ አንዳንድ ቸርች ሴት ፓስተሮች አሉ። እንደዛ ከሆነ ቸርቹ እስካሁን ድረስ ፓስተር የለውም። የሆነ ቸርች የሆነች ፓስተር አለች፣ ኖ አይደለችምም። ቸርቹ ምስኪን ቸርች ነው፣ ፓስተር እስካሁን የለውም። መጸለይ ያለባቸው እግዚአብሔር ፓስተር እንዲሰጣቸው እንጂ ሴት ልጅ ስነ ተፈጥሮን መጣስ አይቻልም። ሴቶቹም ወንዶች መውለድ አንችልም፣ ማርገዝ አንችልም። ያ ማለት ነው ሙሉ የተሰጠው ሐሳብ ለአንዳንዶች ይሰጣል የሚል የለም። ለአንዳንዶች የጸጋ ስጦታ ይሰጣል፣ ለእያንዳንዱ የጸጋ ስጦታ ይሰጣል። ከዛ የተወሰኑ ዋና ዋና ነገሮችን ያነሳል። ምዕራፍ 14 ስለ ልሳን አመጣ፣ ስለ ትንቢት ገለጠና ቁጥር 26 እንግዲህ ወንድሞቼ ምንድነው በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር ለእያንዳንዱ ሁሉም ሰው መዝሙር አለው አይደለም፣ ለእያንዳንዱ ሁላችን ያካትታል፣ ግን ያከፋፍላል። መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ ጸጋ ስጦታዎች ውስጥ ገብቷል፣ መተርጎም አለው፣ ሁሉ ለማነጽ ይሁን ይላል። ስለዚህ እኔ ለምሳሌ አሁን የመዝሙር ግጥም ምናምን መስራት አልችልም፣ በጣም አልችልም። መዘመር ግን ወዳለሁ አይነት ነገር ግን እንደዚህ መጽሐፍ መድረሱን አልችልም። ደግሞ አሉ በአንድ ቀን 5-6 እነዚህ ሰዎች ጌታ ሰጥቷቸው ነው ብዬ ነው እንጂ ምለው ዘፋኞች በሚጽፉበት መንገድ በችሎታ ነው ይሄን የጻፉት ብዬ ለማመን ይከብደኛል። እዚህም ላይ ደግሞ ሲጻፍ መዝሙር አለው ምናም ባለውስ ደግሞ መግለጥ አለው ማስተማር አለው ብሎ እንደ ጸጋ ስጦታ አስቀምጦታል። መዘመርን በተመለከተ ግን መዘመር ለጥቂት ሰዎች የተሰጠ ወይ ደግሞ እንዲዘምሩ የሚፈለጉት 2 ሰዎች አይደሉም፣ አንድ ሰው አይደለም። እዚህ ጋር ወጥቶ እዚህ ምንድነው ፐርፎርም ማድረግ እንደዛ አይነት ፐርፎርማንስ የማሳየት አገልግሎት ግን የለም። ሁላችንም እንድንዘምር ነው። የጥንት ቤተክርስቲያንም እንደዛው ታሪክ ስለነበረ ክርስቲያኖች ሁሉም እንዲዘምሩ ይፈለጋል። መዝሙሩን ግን ሁሉም ሰው እዚህ ውስጥ ሰርቶ መምጣት የሚችል ያለ አይመስለኝም። በተማርነው ትምህርት ላይ መዝሙር ሰርታችሁ ኑብል 2 ሰው ነው ነገ ሰርቶ ይመጣው። እነዚህን እግዚአብሔር አልሰጠንም ልንላቸው አንችልም። እግዚአብሔር የሰጠን ሰዎች ናቸው። መዝሙሩን ግን 2 ብቻ እየዘመሩት መኖር አይችሉም። እኛ ለጋራ ጥቅም ነው፣ እኛ እንዘምረዋለን። ግን እግዚአብሔር የመረጣቸው ሰዎች ነው የሚያምኑት። እግዚአብሔር ያልመረጠው ሰው የማመን ተፈጥሯዊ ዝንባሌ የለውም። ምክንያቱም ጻድቅ የለም፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም አንድስ እንኳን ስለሚል ሁሉም ሰው በበደሉና በኃጢአቱ ምክንያት ሙታን ስለሆነ በራሱ ተፈጥሯዊ ችሎታ ወይም ደግሞ አስቀድሞ እንደተባለው በነጻ ፈቃዱ እግዚአብሔርን ወደ ማመን አይመጣም። እግዚአብሔርን ማመን የሚችለው እግዚአብሔር አስቀድሞ ለማዳን የመረጠው ሰው ብቻ ነው። ሮሜ ምዕራፍ 8 አስቀድሞ ያወቃቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን ደግሞ አከበራቸው ይላል። እግዚአብሔር አስቀድሞ ያወቃቸው የሚለው የግሪኩ ቃል የጠራቸው፣ የወደዳቸው፣ የመረጣቸው ተብሎ መተርጎም የሚችል ነው። እግዚአብሔር አስቀድሞ የመረጣቸው እነዚህ ሰዎች በኮሊንግ በኢፌክቹዋል ኮሊንግ ነው እዛ ጋር የሚያሳየው። በኢፌክቹዋል ኮሊንግ ይጠራቸዋል። በኢፌክቹዋል ኮሊንግ የጠራቸው ደግሞ ይጸድቃሉ። እኚህ የጸደቁ ሰዎች ደግሞ አንድ መሆኑ ማይቀር እውነት አለ፣ መክበር ነው። ስለዚህ መሆኑ ማይቀር እውነት ስለሆነ አሁን ደግሞ አከበራቸው ብሎ ይገልጻል። ስለዚህ እግዚአብሔር የጠራው ሰው ማመኑ አይቀርም። ያለ እግዚአብሔር ምርጫ ግን ማመን የሚባል ነገር አይኖርም። ምክንያቱም ዮሐንስ ወንጌል ምዕራፍ 3 ላይ ኢየሱስ ክርስቶስ ያንን ሁሉ ነገር አድርጎ ምስክርነቱን የሚቀበል ማንም የለም ነው የሚለው። ግን ስራው በእግዚአብሔር የተሰራለት መሆኑ ይታወቅ ዘንድ
ወደ ብርሃን ይመጣል ይላል። ስራው በእግዚአብሔር የተሰራለት ሰው ካልሆነ በስተቀር ወደ ብርሃን መምጣት የሚችል የለም። ስለዚህ ወደ ብርሃን የመጣን ሰው ስናይ አስቀድሞ ስራው በእግዚአብሔር የተሰራ ነው ብለን እናምናለን። ከዛ ውጪ ግን ኢየሱስ ያደረገውን ምስክርነቱን የሚቀበል ማንም የለም ብሏል። ስለዚህ ያለ እግዚአብሔር ምርጫ ሰው ወደ እምነት መምጣት አይችልም። ጥቅስ ለማንበብ ብቻ በዛም ለተቀመጡ ተሰብስበን ሰበክን፣ ወንጌል ተሰበከ። በሁለተኛው ሰንበት ከጥቂቶች በቀር የከተማው ሰው ሁሉ መጣ፣ ግር ብሎ መጣ፣ ተሰበሰቡ። አይሁድም ብዙ ሰው ባዩ ጊዜ ቅናት አደረባቸው። ጳውሎስ የተናገረው ቃል ተቃወሙ። ጳውሎስ በርናባስ ገልጠው የእግዚአብሔርን ቃል ወንጌልን አስቀድመው ለእናንተ ነገር ዘንድ ያስፈልጋል፣ ከገፋችሁት ግን የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዞር እንላለን ካሉ በኋላ አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርንም ቃል ወንጌልን አከበሩ፣ ለዘላለም ሕይወት የተዘጋጁ ሁሉ አመኑ ይላል። ባጭሩ በመዳናችን ጉዳይ እችን መታከል እኔ ያለሁበት እኔ እኮ እንዲያርጌ ነው ምናምን እንዳንል የተጻፉ ንባቦች ናቸውና ሰዎች ሁሉ ጊዜ መዳኔ ሙሉ ሙሉ በእግዚአብሔር ሉዓላዊ ስልጣን የተፈጸመ ነው ስከተለው ሰብሰብ አድርጎ ይቀራኝና እኔ 12ታችሁን መረጥኳችሁ እንጂ እናንተ የመረጣችሁኝ አይደለም እንደሚለን እያሰብን ነው መከተል ያለብን። አስቀድሞ ያወቃቸው ወሰናቸው ጠራቸው የሚለው ቃል ብንለምደውም ልንቀበለው ይገባል። በዚህ ቦታ ላይ ሌላም ቦታ አለ። ጌታ ቃሉን እንድሰማ የሊዲያን ልብ ከፈተላት። ጴጥሮስ እግዚአብሔር ልጅ ነኝ ሲል አባቴን ይገለጣል። ስለዚህ የሰማነውን ወንጌል እንኳን ለመረዳት እንድንችል መንፈስ ቅዱስ አሁን ብቻ አይደለም ገና በዓለም ሳለን ወንጌልን ሳናም በፊት በእኛ ህይወት ላይ ይሰራ ነበር። ዮሐንስ ወንጌል ላይ ተጽፏል። መንፈስ ቅዱስ ልክ ከአማኝ ጋር ብቻ ስራ እንዳለው እንዳይመስለው እኛን የማንቃት ስራ የመረዳት ስራ ይሰራ የነበረው መንፈስ ቅዱስ ነው። ዮሐንስ ወንጌል ላይ መንፈስ ቅዱስ በመጣ ጊዜ ዓለምን ክርስቲያኖችን ዓለምን ስለ ኃጢአታቸው ይወቅሳል። ስለ ኃጢአት ማለቴ በእኔም ስላለማመናቸው ነው ይላል። ስለዚህ ባለማመናችን በወንጌል ምክንያት የሚወቅሰን መንፈስ ቅዱስ ሲያነቃን ለመጣው ወንጌል ምላሽ እንሰጣለን። ከመጣን በኋላ እኔ እንዲያርጌ ነው እንደዚህ ጎበዝ ነበርኩ አስተዋይ ነበርኩ እግዚአብሔርን ስለምፈራ እንዳንል ጥንቃቄ ያስፈልጋል ማለት ነው። እኔም አንድ ጥቅስ ለመጨመር ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 በክርስቶስ ፊት የእግዚአብሔር የክብሩ ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። በጨለማ ብርሃን ይብራ ያለው እግዚአብሔር መቼ ነው? ዘፍጥረት ምዕራፍ 1 ላይ ነው። በጨለማው ላይ ብርሃን ይብራ ሲል ያልነበረን ካለመኖር ወደ መኖር አምጥቷል። ለማመን ያልነበረ ወደ መኖር መምጣት አለበት። ማመን የሚችል ልብ መፈጠር አለበት። ለዚህ ነው ክርስቲያን መሆን ማለት አዲስ ፍጥረት መሆን ማለት ነው የምንለው። ይህንን ካልን አማኝ መሆን ይቀድማል ወይስ ዳግም ልደት ይቀድማል ወደሚለው ጥያቄ ወስደናል። ዳግም ልደት በሌለበት አማኝ መሆን አይቻልም። ኤፌሶን ምዕራፍ 2 ከቁጥር 1 እስከ 3 በኃጢአታችን ውስጥ ሙታን ነበርን ይላል። በኃጢአት ውስጥ እንዋኝ ነበር እንደማለት ነው። በዚህ ምክንያት ደግሞ ቁጣ ይጠብቀን ነበር የሚለውን ተናግሮ የዚህ መቀልበስ ሪቨርሳል የሚመጣው እኛ ስናምን ነው አይደል? በዚህ ባለንበት ሁኔታ ከክርስቶስ ጋር አስነሳን ይላል። በሌላ አገላለጽ ዳግም ልደት ሆነ ወይም ሪጀነሬትድ ሆነን ማለት ነው። ይህን ተከትሎ አማኝ እንሆናለን። ከዚህ ጋር አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ይስማማል። ክርስቶስ ነው ብሎ በኢየሱስ የሚያምን ከእግዚአብሔር ተወልዷል ይላል። ተወልዷል የሚለው ተወልዶ ነበር እንደማለት ነው። ስለዚህ በኢየሱስን ክርስቶስ ነው ብሎ መቀበሉ ቀድሞ ተወልዶ እንደነበር ያረጋግጥለታል ማለት ነው። ግራመሩ ፐርፌክት ቴንስ ነው ግሪኩ። ሰው ቀድሞ ያለቀ በማመኑ የተረጋገጠ ማለት ነው። ሰው ዳግም ልደት ከእምነት ሁል ጊዜ ይቀድማል። አምነን ዳግም አንወለድም። ዳግም ተወልደን ነው ማመን የምንችለው። ዳግም ለመወለድ ምን ማድረግ እንችላለን? መልሱ ምንም። ዳግም ለመወለድ ልናደርግ የምንችለው ኃጢአተኛ መሆን ብቻ ነው። ያው ኃጢአት እንስራ ማለት አይደለም፣ መስራታችን የማይቀረው ነገር ስለሆነ በኃጢአት ውስጥ ሙት የነበረውን አዲስ ህይወት ሰጥቶ በትንሣኤ ኃይል ማመን እንድንችል አይኖቻችንን ይከፍተዋል። እዚህ ላይ ዳግም ልደት ከመሆኑ በፊት ለምን ወንጌል ይሰበካል የሚል ጥያቄ ይነሳ ይችላል። ዳግም የተወለደ ሰው ብቻ ከሆነ በወንጌሉ ማመን የሚችለው ስብከት ምን ያደርጋል? እዚህ ላይ አንደኛ በእውነቱ ቃል አስቦ ወለደን ይላል። እግዚአብሔር እንዴት እንደሆነ በማናውቀው መልኩ ተአምራዊ በሆነ መልኩ የወንጌሉን ስብከት ለዳግም ልደታችን ይሰራበታል። እሱ ብቻ ግን ሳይሆን
አንድ ሰው ወንጌል ሳይሰማ ዳግም ተወለደ እንበል ለሙግት ያክል ምን ይመን? የሚያምነው ነገር እንዲኖረው አስቀድሞ መረጃው ያስፈልገዋል። ያ የተነገረው የወንጌል መረጃን አልቀበልም ሲል ሬዚስት ሲያደርግ ይቆይና ዳግም ሲወለድ የክርስቶስ ንቆት የነበረውን የክርስቶስን መልእክት ግሎሪያስ ሆኖ ትልቅ መዝገብ ሆኖ ይታየዋል። ስለዚህ ዳግም ልደት ከእምነት ይቀድማል። ይሄ የታይም ላይኑን መድገም ነው የሚሆንብኝ። ጳውሎስ ባለበት ዘመን አንድ ዙር ልድገመው። ጳውሎስ ባለበት ዘመን ስጦታዎቹ ነበሩ። ማለትም እምነት፣ ትንቢት፣ እውቀት፣ ልሳኖች ነበሩ። እምነትም ተስፋም ፍቅርም ነበሩ። ፍጹም የሆነው ሲመጣ የሚሻር አለ፣ እውቀት፣ ትንቢትና ልሳኖች። ፍጹም የሆነው ከመጣ በኋላ ደግሞ የሚቀጥሉ አሉ። እምነት፣ ተስፋና ፍቅር ይቀጥላሉ። ከሶስቱ ደግሞ ፍቅር ይበልጣል። ምክንያቱም ጌታም ከመጣ በኋላ ፍቅር ይቀጥላል። ጌታ ሲመጣ እምነትና ተስፋ ይቀጥሉ። ስለዚህ እምነት፣ ተስፋ፣ ፍቅር የሚቀጥሉት ፍጹም የሆነው ከመጣ በኋላ እስከ ጌታ ዳግም ምጽአት ድረስ እምነትና ተስፋ ይቀጥላሉ። ፍቅር ግን ለዘላለም ይቀጥላል። ስለዚህ ፍጹም የሆነው የጌታ ዳግም ምጽአት ሊሆን አይችልም። ሎጂኩን ያፈርሰዋል። ሊትራሊ ኢምፖሲብል ነው እንደሱ ብሎ ማንበብ። እንደሱ ብሎ የሚተረጉሙ ምሁራን ለምን እንደሚሉ ለኔ ግራ ነው የሚያጋባኝ። ምዕራፍ 12 ቁጥር 11 ስጦታዎቹን የሚሰጠው መንፈስ ቅዱስ በራሱ ፈቃድ ላይ መሰረት በማድረግ ነው። እንዲቀሩ ከፈቀደ ይቀራሉ። ግን እርሱ ብቻ ሳይሆን ብዙዎች ፔንቴኮስታል ካሪዝማቲኮች ከዘፍጥረት ምዕራፍ 1 አንስቶ እስከ ራእይ እስከ መጨረሻው ድረስ መጽሐፍ ቅዱስ በተአምራት የተሞላ ይመስላቸዋል። በእያንዳንዱ ገጽ ውስጥ እሳት ነው የሚታያቸው ወዘተርፈ። መጽሐፍ ቅዱስ ከዘፍጥረት አንስቶ ተአምራት ታጭቀው የሚገኙበት ዘመን 3 ዘመን ብቻ ነው። አንደኛው የሙሴና የተከታዩ የኢያሱ ዘመን በአመት ከቆጠርኑ የአንድ ትውልድ ዘመን ይሆናል፣ የ60 ዓመት ገደማ። በማስከተል ኤልያስና ኤልሳ አንድ ጄኔሬሽን የ60 ዓመት እድሜ ገደማ። በማስከተል ኢየሱስና ደቀ መዛሙርቱ። መጽሐፍ ቅዱስ በተአምራት የተሞላ አይደለም። ተአምራት የተደረጉባቸው ታሪካዊ ክስተቶች ጥቂት ናቸው። በሙሴና በኢያሱ፣ በኤልያስና በኤልሳ፣ በኢየሱስና በክርስቶስ ተአምራት የተደረጉበትን ጊዜ ካየን አዳዲስ ነገሮች የመጡበት ነው። በማንኛውም ጊዜ ቀድሞውንም ተአምራት ይደረግ ነበር ማለት አንችልም። የመጽሐፍ ቅዱስ ፓተርን ጋር የሚስማማው አሁን ሲዝ አድርጓል የሚለው ምልከታ ነው። አባትነት ድርሻ አለው የአብነት ድርሻ አለው ከሚል ፈጽሞ አይደለም። በስላሴ አካል ውስጥ አባት ልጅና ቅዱስ መንፈሱ የሚለው ወይም አብ ወልድ መንፈስ ቅዱስ የሚለው በዋነኛነት በስራ ድርሻ ነው። 3 አካላት ናቸው፣ አንድ አምላክ ነው። ውጤቱ አንድ ነው። የሚሰሩት ነገር መፍጠርም ቢሆን ማዳንም ቢሆን መፍረድም ቢሆን ግን የስራ ድርሻቸው የተለያየ ነው። ለምሳሌ በመፍጠር ሂደት ውስጥ አብ ዲዛይነር ነው። የምናየውን ሁሉ ዲዛይን የአብ ዲዛይን ነው። ያ የአብ ዲዛይን እውቀት ግን የአብ የሆነ ሁሉ የወልድ ነው እና ወልድ ወይም ቃል ይናገረው ነበር። ይሁን ምድር ታብቅል ውሃው ይሰብሰብ ብሎ ቃል ያወራል። መጽሐፉ ምን ይላል? እግዚአብሔር አብ ዓለማትን በፈጠረበት በልጁ ተናገረን ይላል። ያንን ሲናገር ግን መሬት ላይ ሆኖ ቅርጽ ያስይዝ የነበረው ሪቪለር ማለት ነው። ማን ነው? መንፈስ ቅዱስ ነው። የእግዚአብሔር መንፈስ ውሆች ላይ ሰፎ ነበር ይላል። ይሰበስባል፣ ያበቅላል፣ ወዘተ መንፈስን ትልካለ ይፈጠሩማል ነው። ስለዚህ የአብን ዲዛይን የወልድና የመንፈስ ቅዱስ እውቀት ስለሆነ ቃል ይናገረዋል። ቃል ሲናገረው ደግሞ መንፈስ ቅዱስ ይገልጠዋል። በዛ ድርሻ ውስጥ ነው አባትነት፣ ልጅነት እና መንፈስ ቅዱስ የሚለው። ይሄኛው ግን የህፃኑን ልጅ ዘመን ለማወቅ ነው። ህፃኑ ተወልዷል፣ እናት ይዘዋለች። ግን እሱ እንደኛ ሰሞኑን የመጣ ያልነበረ የመጣ አይደለም። እሱ የዘላለም አባት ነው። እሱ አስቀድሞ በዘላለም ውስጥ የነበረ ነው የሚለውን ለመግለጥ ነው ለልጁ ማብራሪያ የተጻፈ። በጭራሽ አይጋጭም። እዚህም ጋር ያለው ፍርድ የዘላለም ሞት ፍርድ አይደለም። በነገራችን ላይ ቆሮንቶስ ምዕራፍ 11 ላይ የጻፈው ፍርድ የዘላለም ሞት ፍርድ አይደለም። እንደውም በሌሎች ትርጉሞች ብታነቡት ወደፊት ከማያምነው ዓለም ጋር ስለማይፈረድብን አሁን በጌታ እንገሰጻለን ነው የሚሉት ንባቦቹ በሙሉ። ወደፊት ከማያምነው ዓለም ጋር ስለማይፈረድብን ምንድነው የሆነው? መጀመሪያ የጌታ እራት ራሱ ለዳኑ ሰዎች ለክርስቲያኖች ነው የጌታ እራት የተዘጋጀው። ግን ሰዎቹ የህይወት ስርዓታቸው ጥሩ አልነበረም። ባጭሩ ለጌታ እራት አክብሮት ሊሰጡ አልቻሉም።
አክብሮት ሊሰጡ ስላልቻሉ ጳውሎስ ምን አለ? ስለዚህ በጌታ እንገሰጻለን። ያ አነባበቡ ላይ ሳይገባው ከምንልልቅ ከምናላላው ይልቅ ሳይገባው የሚል if someone is unworthy ማለት ሰውየው ለዛ ነገር ተገቢ አይደለም ሳይገባው ምን ሆነው ነው? ምዕራፍ 1 ላይ ጥሩ ሰዎች አይደሉም፣ ክርስቲያኖች ናቸው። በነገራችን ላይ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 1 ጀምሮ በቆሮንቶስ ላለች የእግዚአብሔር ቤተክርስቲያን ብሎ ነው የሚጀምረው። የእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት ብሏል። ግን ከዛው ከምዕራፍ 1 ጀምሮ ስንጀምር ጥሩ አስተማሪ ስለሌላቸው ኤቲካሊ ብዙ ችግር አለባቸው። ምዕራፍ 1ም ላይ ችግር አለባቸው። ምዕራፍ 2ም ላይ እርስ በርሳቸው ይለያያሉ። ምዕራፍ 3ም ላይ ጳውሎስን ያሙታል። ምዕራፍ 4ም ችግር አለ። ምዕራፍ 5 ጭራሽ የአባቱን ሚስት ቀምቶ ቸርች አብረው ለወርሺፕ የሚመጡ አሉ። ምዕራፍ 6ም ላይ ችግር ነው። ምዕራፍ 7ም ያው ነው፣ ጣዖት ቤት ነው። ምዕራፍ 8 ምንም የጋብቻ ችግር ነው ያለው። ምዕራፍ 8ም ጣዖት ቤት ነው። ምዕራፍ 9ም ላይ ችግር አለ። የተሻሉት ደና ተሻሉ የተባሉት ምን እንዳደረጉ ታውቃላችሁ? ቤተክርስቲያን ውስጥ መጥተው ሁሉም በልሳን ካልጮህም ብለው ያብዳሉ። ጳውሎስ እናንተም ብትሆኑ እብዶች ናቸው፣ ምንም እዚህ ገባ የሚባል ሰው ጠፋ። ሁሉም ግን ሲጻፍላቸው እንዲህ ተብሎ ነው በቆሮንቶስ ለምትኖር የእግዚአብሔር ቤተክርስቲያን። ችግሩ ምንድነው? ችግራቸው ታውቋል። አስተማሪዎች የሏችሁም። ለዚህ ነው እንደዚህ የምትሆኑት። በቃ አጵሎስ የሚባል በመንፈስ የሚቃጠል አገልጋይ በአንድ ወቅት ነበራቸው። በዚህ ይሮጣል፣ በዚህ ይገባል፣ ሃሌሉያን በጣም ምናምን። እንደ ጳውሎስ አይነት ተረጋግቶ የሚያስተምራቸው ሰው ግን አልነበራቸው። በዚህ ምክንያት በየዋሉበት ቦታ እየተዝረከረኩ እየመጡ የጌታን እራት ክብር የሚገባውን ክብር ሊሰጡት አልቻሉ። የሚገባውን ክብር አንዳንዶቹ ቀድመው መጥተው ለጌታ እራት የተዘጋጀውን ወይን ጠጥተው ይሰክሩ ነበር። አንዳንዶቹ እዛ በዋሉበት ውሎ እንደመጡ እጃቸውን ይዘርጉ ነበር። ሌሎቹ ሌላ ክርስቲያን መጥቶ ሳይሰበሰብ እነሱ ጨርሰውታል፣ ቁጭ ብለዋል። እንዲህ ሲሆን ጌታ እርምጃ ጀመረ። እርምጃው 1-3 አይነት ነው። ስለዚህ በእናንተ ዘንድ አንዳንዶች ወይም አያሌዎች በድካም የተቀጡ አሉ፣ በህመም በበሽታ የተቀጡ አሉ፣ አያሌዎችም ደግሞ በእንቅልፍ አንቀላፍተዋል ነው የሚለው። በእንቅልፍ እንዲቀጡ አድርገዋል። አሁን አዳዲስ ትርጉሞች ላይ ሁሉ ሂዱ፣ ወይም እንግሊዘኛ ቀላል ትርጉሞች ላይ ከዛ በኋላ የተናገረው ምንድነው? ከሚመጣው ከማያምነው ዓለም ጋር ወደፊት ስለማይፈረድብን አሁን በጌታ እንገሰጻለን። ይሄ ስራ የምንድን ነው? ቅዱሳኖች ነገር ሳይገባቸው፣ ክርስትናው ሳይገባቸው፣ የጌታ እራት ሚስጥሩ ክብሩ ሳይገባቸው ሳይገቡ ለዛ ተገቢ ሳይሆኑ ቀርተው ሲቆርሱ በጌታ የሚወሰድባቸው ተግሳጽና ቁጣ ይለያያሉ። ተግሳጽ ላማኝ ብቻ ነው። ቁጣ ግን የወደፊት ቀጠሮ ነው። ተግሳጽ በክርስቲያን ኤቲካሊ እንደሚገባው አልሄድ ሲል በጌታ የሚሰጡ። በነገራችን ላይ አሁን ውጭ ያሉትን ሰዎች ጌታ አይገስጻቸው። እነዚህ የሚጨፍሩትን፣ የሚቅሙትን፣ የሚያጨሱትን ጌታ አይገስጽም። ተግሳጽ ለቤተሰብ ነው፣ ለልጅ ብቻ ነው፣ ለዳነ ብቻ ነው። እነዛስ ቁጣ ነው የሚጠብቃቸው። ቁጣ በራሳቸው ላይ ያከማቻሉ። ተግሳጽ ክርስቲያን ኤቲካሊ በደንብ አልሄድ ሲል እግዚአብሔር እሱን ለማስተካከል ጌታ ኢየሱስ የሚወስድበት አብዮታዊ እርምጃ ነው። ያኛው ግን ቁጣ የሚባለው ኢየሱስን ባለማመናቸው የሚመጣባቸው። ስለዚህ ይሄ እዚህ ጋር የተቀጡት ሰዎች እስከ እንቅልፍ ድረስ ተቀጥተዋል። በእንቅልፍ የተቀጡ ወንድሞች አሉ። እነዚህ ወንድሞች በእንቅልፍ ሲቀጡ እየዘመርን ነው የምንቀብራቸው። ሄደ ወደ አባቱ የሚለው ይሄ የሚሆንበት ምክንያት ደግሞ መጨረሻ ላይ ስለማይፈልግ አንደኛ ቆሮንቶስ 5 ላይ ታችኋል። የእንጀራ እናቱን አግብቶ ቸርች የመጣው ሰው ምንድነው ይለው? በጌታ ቀን መንፈሱ ትድን ዘንድ አሁን ግን በስጋው መቀጣት አለበታል። ስለዚህ የስጋ ተክሳስ በስጋ ላይ የሚወሰድ በድካም በህመም በእንቅልፍ ብዙ ክርስቲያኖች ተቀጥተዋልም አሁንም ይቀጣሉ። ኖርማል ያለን ተክሳጽ ነው የሚባለው እና ከዘላለም ሕይወት ጋር አይገናኝም ልልን ባጭሩ የዘላለም ሕይወትን ወይም የክርስቶስን መስዋዕትነት በዘላለም ሕይወት ማለት የክርስቶስን መስዋዕትነት የሚተካ ጎርሎት ወይም አንሶት ወይም መለወጥ አስፈልጎት የሚተካ የጌታ እራትም የለም፣ ጥምቀትም የለም። ያንን ቀራንዮ ላይ የቀረበውን ነገር መተካት የሚችል ወይም ጎርሎ ማሟላት የሚችል ምንም አይነት ለቤተ ክርስቲያን የሰጣ ስርዓት የለም። የጌታ እራትም ቢሆን የውሃ ጥምቀትም ቢሆን ሌላውም ነገር ቢሆን ምንሰጠው ስጦታ ይሁን ማናቸውም ነገር መስቀል ላይ ተፈጸመ የተባለውን የተፈጸመውን ነገር ላይ ጎርሎት አይሞላም ወይ ደግሞ አያግዘው።
ደህንነት ሙሉ በሙሉ ያለቀው በክርስቶስ ሰውነት ላይ በተፈጸመ ፍርድ በዛ ቁርባን ላይ በወረደ የእግዚአብሔር አብ ቁጣ እዛ ጋር አልቋል። የቀረው ነገር ሁሉ በሌላ ምክንያት ይደረጋል። እነሱም ደግሞ የቤቱ ስርዓት ነው። ስናበላሽ ተክሳጻለ እንገሰጻለን። ጥቂት ለመጨመር ሳይገባው የሚለው ሲጠብቅና ሲላላ ያው ሳይገባው የሚለው አለ። ኪንግ ጄምስ ቨርዥንን ካያችሁት እርሱም አሻሚ ነው። አንወርዚሊ ወርዚ ሳይሆን ማለት ነው ወይስ ወርዚ ባልሆነ ማነር። ግሪኩም እንደዛው አሻሚነት አለው። አሻሚውን ቃል መሸከም የሚችል አማርኛ ቃል መኖሩ ጦር ነው። በግላችን እንድናስብ ያገዘናል። ሶ ዴቭ ያለውን ሙሉ ለሙሉ ገዝቼ ተጨማሪ ቁጥር 18 ለጌታ እራት ወይም እንደ ማህበር ሲሰበሰቡ ያለባቸው አንዱ ችግር መለያየት ነው። በመጀመሪያ ወደ ማህበር ሲሰበሰቡ በመካከላችሁ መለያየት እንዳለ ሰማለሁ ብሏል። ስለዚህ የጌታ እራትን የወሰዱ ግን በመካከላቸው የማህበረሰባዊ ክፍፍልን መሰረት ያደረገ መከፋፈል አለ ወይም ሶሻል ስትራታ ባሮች አሉ ወይ ደግሞ ባለጠጎች ደግሞ በሌላ በኩል አሉ። የተከፋፈለች ቤተክርስቲያን ነች። የተከፋፈለችው በሶሻል ክላስ ነው። የጌታ እራት ስትወስዱ የጌታ እራት እኮ በጌታ ሞትና ትንሣኤ ዙሪያ የሚደረግ ሴሌብሬሽን ነው። እርሱም ሁሉንም አማኝ እኩል የሚያደርግ የመስቀል ላይ ስራ ነው። በተግባር ግን ተሰብስባችሁ ትከፋፈላላችሁ ይላል። ስለዚህ ይህንን የጌታ እራትን አለመረዳት ነው። የጌታ እራት እኩል ነው የሚያደርገን የሚለውንም እያለ ነው። ስጋው ለሰይጣን እንዲሰጥ ፍርዴ ነው። በነገራችን ላይ በዛ ሰው ላይ ቤተክርስቲያን ተሰብስባ የወሰደችበትም ብያኔ ነው። ክርስቶስ ያው አብሮን ስለሚገኝ ማለት ነው። የቆሮንቶስ 5 ሰው ማለት ነው። ከድሮ ከብሉይ ኪዳን ዘመን ጀምሮ ሰይጣን በአማኞች ስጋ ላይ ምንድነው ሲያደርግ የነበረው? በአማኞች ስጋ ላይ ኢዮብን መውሰድ እንችላለን። በኢዮብ ላይ ኢዮብ ጻድቅ ነው። ጻድቅ ስላችሁ ያው በዛ ዘመን መስፈሪያ ማለት ነው። ኢዮብ ጻድቅ ነው። ግን ሰይጣን በጌታ ፈቃድ ጌታ በፈቀደው መጠንና ልክ ኢዮብ ላይ ያደረገው ነገር በስጋው ላይ ያመጣውን ጥፋት ነው። በአዲስ ኪዳን እንደያተረጓጎሙ ሊለይ ይችላል። እኔ በማምነው ትርጉም ነው ጳውሎስ የስጋዬ መጎሰሚያ የሰይጣን መልእክተኛ የሆነ ስጋዬን የሚጎስመኝ አንዳንድ ትርጉሞች ላይ በጣም ጠለቅ ያለ ፔን ወይም ደግሞ እዚህ ጋር ለመግለጥ የምንቸገረው አይነት ህመም እንደነበረበት የተጻፈበት ቦታ ላይ ሰይጣንን እንደ ምክንያት ጠቅሶታል። ስጋዬን የሚጎስመኝ የሰይጣን መልእክተኛ ሰጠኝ የሚለው እንግዲህ አንዳንዶች ሰው ነው ምናምን ሊሉ ይችላሉ። እንደው እንግዲህ ትርጉሙ በየሰፈሩ ነው። በዛ ቦታ ላይ ደግሞ የተጻፈው የግሪክ ቋንቋ አንዳንዶች እንደሚናገሩት እዚህ በጉባኤ መካከል እንኳን ጳውሎስን ሊያሳፍረው የሚችል ህመም ገጥሞት እንደነበረና ያ እንዲነሳለት ደጋግሞ እንደጸለየ ጌታ ግን በድካምህ ጸጋ ይገለጣል ብሎ እንዳለው አለ። ስለዚህ ይሄኛውም ወንድም ለስጋው ጥፋት ተብሎ ነው የተጻፈው። በስጋው ላይ የሚፈጸሙ እርምጃዎች ለምሳሌ እዛው ቆሮንቶስ 11 ላይ ተጽፈዋል። አንዳንዶች በህመም አንዳንዶች በድካም ተቀጥተዋል ይላል እና የሚገናኘው በአማኝ ስጋ ወይም ሰውነት ላይ የሚፈጸም ቅጣት ነው። እንደዚህ አይነት ነገሮች በብሉይም ጻድቃን ላይ ነበሩ። በአዲስ ኪዳን አማኞችም ላይ እንደዚህ አይነት ነገሮች በእግዚአብሔር ፈቃድ በጌታ ፈቃድ መሰረት እርምጃዎች ሲወሰዱ አይተናል። መቼስ ጌታ እንደው በሽታ ይለቀብናል የሚል ነገር ይዛችሁ ደግሞ እንዳትሄዱ እየተጠነቀቅኩ ማለት ነው። አማራጭ ትርጉምም ላይጠፋ ይችላል። ቁጥር 1 የአባቱ ሚስት ያገባ ሰው በመካከላችሁ አለ ካለ በኋላ እናንተም ታቢያችኋል ይላል። በዚህ ጉዳይ ቦስት እያደረጋችሁ ነው። ድርጊቱ ኃጢአት አይደለም ወደ ማለት መጥተዋል ማለት ነው። እኔ አይመስለኝም። ምክንያቱም የብሉይ ኪዳን መጽሐፍት አሏቸው። ታቢያችኋል የሚለው በስጋው የሚደረግ ስለሆነ ችግር የለውም እያሉ ሊሆን ይችላል። ምዕራፍ 14 ላይ እንደምናየው ነፍስ መንፈስ ምናምን የመነጣጠል አባዜ ያለባቸው። ስለዚህ በእኔ እይታ ደግሞ ቁጥር 5 ትላንትም ለማጣቀስ ሞክሬያለሁ ምጸት ሊሆን ይችላል ባይነ በስጋው የሚደረግ ነገር ችግር የለውም። እሺ በቃ ስጋው ለሰይጣን ይሰጥና እስቲ መንፈሱ ብቻ የሚድን ከሆነ እኒ ያለም ይመስለኛል። ያው ልዩነት በዘመናዊ ሰዎች መካከል ያው ተቃቅፈን ነው የምንወጣው። የህፃናቱ ነው የተጠየቀው እሱ በዛ ምን ልሷል እኔ ደግሞ ሌላ አለ። ለማንኛውም አትጨነቁ። ያዕቆብ መልእክት ምዕራፍ 5 ላይ የቤተ ክርስቲያን ሽማግሌዎች ለታመሙ ሰዎች እንዲጸልዩ ትእዛዝ ተሰጥቷል።
ስለዚህ ለታመሙ ሰዎች መጸለይ አለብን። በእርግጥ የታመመ ሁሉ አይሞትም። የታመመ ሁሉ እንደማይሞት አንዱ ማሳያ አብዛኞቻችን ታመናል ብዬ አስባለሁ። ስለዚህ እንፈወሳለን ማለት ነው። ፈውስ አለ፣ ቅድም በተባለው መንገድ ግን አይደለም። ስለዚህ እግዚአብሔር በሕክምና ወይም ደግሞ መድኃኒት ሲወስዱ ለፈውስ እንዲያደርግላቸው መጸለይ መቻል አለብን። ምክንያቱም መድኃኒት ስለሆነ ብቻ ሰዎችን አያድንም። መድኃኒት እየወሰዱ የሞቱ ሰዎች አሉ። ስለዚህ እግዚአብሔር ፈውስ እንዲያደርግለት መጸለይ መቻል አለብን። ምናልባትም የቤተ ክርስቲያን ሽማግሌዎች ዘይት ጭነው ይጸልዩ ለታመመውን ሰው እግዚአብሔር ይምረው ይሆናል የሚለው ዘይት ምንድነው የሚለው መረዳት አሪፍ ነው። ይህን ጥቅስ ጠቅሰው ግን ሐዋርያትና ነቢያትን ለመሾም ዘይት ይዘው ይዞራሉ። ግን ዘይት የተባለው ለበሽታ ወይ ለበሽተኞች ነው። ምናልባትም ሐዋርያትና ነቢያትን እንደ በሽተኞች እያዩ ስለሆነ ሊሆን ይችላል።